ጤና ይስጥልኝ ተመልካቾች፣ ለዜና ኢትዮጵያ ወዳዘጋጀንላችሁ ስፖርታዊ መረጃዎቻችን እንሻገራለን። የስፖርት ዘገባ አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። በዓለም አትሌቲክስ የዙር ውድድሮች ትላንትናም ቀጥለው ሲደረጉ ኢትዮጵያን አትሌቶች ያሸነፉባቸው ውጤቶች ተመዝግበዋል። ውድድሮቹ በቀጣይ 3 ወራቶችን በተለያዩ የዓለም ከተሞች ቀጥለው የሚካሄዱም ይሆናል። እድሪስ አህመድ ካለፈው ታህሳስ ወር ጀምሮ ዓመታዊው የዓለም አትሌቲክስ የዙር ውድድሮች ሲካሄዱ ቆይተዋል። 14ኛዋ ከተማ ደግሞ የስዊድኗ ስቶክሆልም ሆናለች። በቦሃ ውስጥ የቤት ውስጥ የዙር ውድድር ኢትዮጵያውያኑ አትሌቶች ቀዳሚ የሆኑባቸው ውጤቶች ተመዝግበዋል። የሴቶች 1500 ሜትር ቀዳሚውን ስፍራ ይዛል። በ2022 ኮሎምቢያ ካሊ ላይ በ1500 ሜትር የዓለም ወጣቶች ሻምፒዮን የነበረችው ብርቄ ሀየሎም የቀደመችበት ውድድር ነው። በውድድሩ አትሌቷ በቀዳሚነት ለማጠናቀቅ የወሰደባት 4 ደቂቃ 02.6 1 ሴኮንድ ነው። በዚህም መሰረት የግል ምርጥ ሰዓቷን ያስመዘገበችው ኖርዌያዊት አና ጌልሊቭነስ ሁለተኛ ደረጃን አግኝታለች። ከብርቄ በ9 ሴኮንዶች ዘግይታም 4 ደቂቃ 11.66 ሴኮንድ በሆነ ጊዜ ውድድሯን አጠናቃለች። ኢትዮጵያዊቷ አትሌት ሳምራዊት ሙልጌታ ናት ሶስተኛ ደረጃን ያገኘችው። በ33 ማይክሮ ሴኮንዶች የዘገየችው አትሌት 1500 ሜትሩን ለማጠናቀቅ 4 ደቂቃ 11.99 ሴኮንድ ወስዶባታል። ሳይዳ ፀሐዬ 7ኛ ደረጃን አግኝታለች። ውድድሩን ለማጠናቀቅም 4 ደቂቃ ከ13.29 ሴኮንድ ነው የወሰደባት። በወንዶቹ ውድድር ኖርዌያዊው ሃኮን ሞበርግ አሸንፏል። የግል ምርጥ ሰዓቱን ያስመዘገበው ኖርዌያዊ ርቀቱን ለማጠናቀቅ የወሰደበት 3 ደቂቃ 34.32 ሴኮንድ ነው። ኢትዮጵያዊው አትሌት ሞሲሳ ስዩም ነው ሁለተኛ ደረጃን ያገኘው። ሞሲሳ በርቀቱ የምንጊዜም የግል ምርጥ ሰዓቱን ባስመዘገበበት በዚህ ውድድር ርቀቱን ለማጠናቀቅ 3 ደቂቃ 39.54 ሴኮንድ ወስዶበታል። ጣሊያናዊው ጁሴፔ ግራቫንቴ ሶስተኛ ደረጃን በመያዝ ውድድሩን አጠናቋል። የዓለም አትሌቲክስ የዙር ውድድሩ ቀጣይነት አለው። የተለያዩ ዘርፎች ኖሯቸው የወርቅ የብርና የነሐስ እንዲሁም ሌሎች ደረጃዎች እየተሰጣቸው የያዝነውን ጥር ወር ጨምሮ በመጪዎቹ የካቲትና መጋቢት ወራት መካሄዳቸውን ይቀጥላሉ። በ14ኛው የኢትዮ ቴሌኮም ሐዋሳ ግማሽ ሐይቅ ማራቶን ከውድድር ላይ ከ20 በላይ ሀገራት እንደሚሳተፉም ተገለጸ። ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በመተባበር የ2018 የኢትዮ ቴሌኮም ሐዋሳ ግማሽ ሐይቅ ማራቶን እሁድ የካቲት 1 2018 ዓ.ም የሚያካሄድም ይሆናል። ውድድሩ ለ14ኛ ጊዜ የሚካሄድ ሲሆን በኢትዮጵያ ብቸኛው ዓለም አቀፍ የግማሽ ማራቶን ውድድርም ነው። ዋነኛውን የ21 ኪሎ ሜትር ውድድርን ጨምሮ የ8 ኪሎ ሜትር የህዝብ ሩጫና የህፃናት ውድድሮችም በዕለቱ ይከናወናሉ ተብሎም ይጠበቃል። የሐዋሳ ግማሽ ማራቶን በ6 የክልል ከተሞች የሚካሄደውን የልወቀሽ ኢትዮጵያ ክላሲክ ተከታታይ ውድድሮች አካል ሲሆን ይህ በደብረ ብርሃን ከተማ የተጀመረው የ6 ከተሞች ውድድር የሀገሪቱን ተፈጥሮና ባህሎች ለሌሎች ለማስተዋወቅ ታስቦ የተዘጋጀ ስለመሆኑም ተገልጿል። ሐዋሳ የዚህ ውድድር ሁለተኛው መዳረሻ ከተማ ስትሆን ጅማ፣ በቆጂ፣ አርባ ምንጭና ሀረር በቀጣዮቹ ወራት ተመሳሳይ የውድድርና የጉብኝት ቀናት ይኖራቸዋልም ተብሏል። የሐዋሳ ሐይቅ ግማሽ ማራቶን ከተጀመረ ጊዜ አንስቶ ኢትዮጵያን በዓለም ደረጃ ያስጠሩ ታላላቅ አትሌቶች የተገኙበት ሲሆን በዘንድሮው ውድድር አዲስ አበባና ከውጭ ሀገራት ወደ ሐዋሳ የሚመጡ ከ500 በላይ ተሳታፊዎችም እንደሚሳተፉበት ይጠበቃል። 5000 የሚጠጋ ተሳታፊ በሚሳተፉበት ውድድር ላይ ከ21 በላይ ሀገራትና ከሁሉም አህጉራት የተውጣጡ ተወዳዳሪዎችም እንደሚኖሩ ተጠቁሟል። የታላቁ ሩጫ በኢትዮጵያ ዋና ስራ አስኪያጅ ዳግማዊት አማረ ውድድሩ የኢትዮጵያን ተፈጥሯዊ ውበትና እንግዳ ተቀባይነት የምናሳይበት በመሆኑ ከውድድርም በላይ ነው ሲሉ ሀሳባቸውን ሰጥተዋል። ሲዳማ ቡና ኢትዮጵያ ቡናን በማሸነፍ መሪነቱን አጠናከረ። በሲቢ የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት ኢትዮጵያ ቡናን የገጠመው ሲዳማ ቡና 3-0 በሆነ ውጤት አሸንፏል። በጨዋታው ብለስናጎ፣ ፍራውል መንግስቱና ዮሴፍ ዮሐንስ ለሲዳማ ቡና ግቦቹን ያስቆጠሩ ተጫዋቾች ናቸው። በውድድር ዓመቱ 9ኛ ድሉን ያስመዘገበው ሲዳማ ቡና ነጥቡን 33 በማድረስ ከተከታዩ ያለውን ነጥብ ልዩነትም ወደ 5 ከፍ ያደረገበት ጨዋታ ሆኗል። ቡናማዎቹ በ19 ነጥቦችም 12ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ መቻል ቅዱስ ጊዮርጊስን 2-0 ረቷል። ተከላካዩ ፈቱዲን ጀማል ሁለቱንም የማሸነፊያ ግቦች አስቆጥሯል። በውጤቱም መቻል በ26 ነጥቦች ወደ 3ኛ ደረጃ ከፍ ሲል ቅዱስ ጊዮርጊስ በ22 ነጥቦች 8ኛ ላይ ይገኛል። በዕለቱ የተደረገው የድሬዳዋ ከተማና የኢትዮጵያ መድን ጨዋታ ደግሞ ግብ ሳይቆጠርበት ባዶ ለባዶ ተጠናቋል። የሚኒስትሮች ምክር ቤት በቅርቡ ያጸደቀው አዲሱ የስፖርት ፖሊሲ ስፖርትን ከመዝናኛነት ባለፈ እንደ አንድ ግዙፍ የኢኮኖሚና የዲፕሎማሲ ዘርፍ ለመመልከት የወጠነ ስለመሆኑ ይነገርለታል። ፖሊሲው በተለይም መንግስት በስፖርቱ ላይ የነበረውን ከፍተኛ የፋይናንስ ጫና በማቃለልና የግል ዘርፉን በማሳደግ ረገድ አዳዲስ አቅጣጫዎችን አመላክተዋል ነው የተባለው። ይበልጣል ሰውነት
የሚኒስትሮች ምክር ቤት በቅርቡ ባደረገው ስብሰባ ለ3 አስርት ዓመታት ያህል ስራ ላይ የቆየውን የኢትዮጵያ ስፖርት ፖሊሲ ማሻሻያ ማጽደቁ ይታወሳል። አዲሱ የስፖርት ፖሊሲ ስፖርትን ከመዝናኛነት ባለፈ እንደ አንድ ግዙፍ የኢኮኖሚና የዲፕሎማሲ ዘርፍ ለመመልከት ያለመ ጭምር ነው። ፖሊሲው በተለይም መንግስት በስፖርቱ ምክንያት የነበረበትን ከፍተኛ የፋይናንስ ጫና በማቃለልና የግሉ ዘርፍን በማሳተፍ ረገድ አዳዲስ አቅጣጫዎችን አመላክቷል። ፖሊሲው በዋናነት የስፖርት ፋይናንስን የሚመራበት መንገድ ንግዳዊ አሰራርን ማስፈን ላይ ያተኮረ ነው። እስካሁን የነበረው አሰራር ስፖርቱ በአብዛኛው በመንግስትና በህዝብ ተቋማት ድጎማ ላይ የተንጠለጠለ በመሆኑ ዘርፉ የራሱን ገቢ እንዲያመነጭ የሚያስችሉ መዋቅሮች እንዲዘረጉ መደንገጉን ኢቲቪ በሚያዘጋጀው የስለ ስፖርት ፕሮግራም ላይ የቀረቡ የባህልና ስፖርት ሚኒስቴር አመራሮች አስረድተዋል። ስፖርትን ወጪ የሚያባክን ነው፣ ሪተርን ኦን ኢንቨስትመንት የለውም የሚል አመለካከት አለ በሀገራችን። ዓለም ላይ ስናይ ደግሞ ቅድም እንዳነሳው ለሀገራት የኢኮኖሚ እድገት ጂዲፒ ኮንትሪቢዩሽኑ በጣም ትልቅ እየሆነ የመጣ ነው። ስለዚህ እኛ አሁን በስፖርት ልማትን ማሳካት እንፈልጋለን፣ በስፖርት ገቢ ማግኘት እንፈልጋለን፣ የውድድሮችን ደረጃ ማሻሻል እንፈልጋለን፣ በዓለም አቀፍ ደረጃ የሚዲያ ሽፋን እንዲያገኙ እንፈልጋለን። ያን ስንፈልግ እንዴት ነው ገቢዎችን ማኔጅ ማድረግ ያለብን፣ ከየት ነው ማመንጨት የምንችለው፣ እንዴት ማኔጅ ይደረጋል የሚለውን በደንብ ያስቀመጠ ነውና ለስፖርት የሚመደብ በጀት ለታለመለት ዓላማ መዋሉን የሚያረጋግጥ ጥብቅ የኦዲትና የክትትል ስርዓት እንዲኖር ፖሊሲው ትኩረት መስጠቱም ተመላክቷል። አዲሱ ፖሊሲ የግል ባለሀብቱ በስፖርት ውስጥ ተመልካች ብቻ ሳይሆን ንቁ ተዋናይ እንዲሆን ምቹ ሁኔታዎችን ለመፍጠር አልሟል። የግል ዘርፉን ለመሳብ በስፖርት መሰረተ ልማት ግንባታዎች ላይ የሚሰማሩ ባለሀብቶች የታክስ እፎይታና የመሬት አቅርቦት ድጋፍ እንዲያገኙ ፖሊሲው መንገድ ከፍቷል። ግሉ ባለሀብት ኢንጌጅመንትን እናመጣለን ስንል በሌላ መንገድ ስፖርቱን ቢዝነስ እናደርጋለን ማለት ነው። ባለሀብቱ ሲመጣ ኢንጌጅ ሲሆን የራሱ የሆነ ትርፍ ይፈልጋል ማለት ነው እንጂ ለሌላ ነገር አይደለም የሚመጣው። ለዚህ ጉዳይ ሰፊ አሰራር ስርዓቶች ይዘረጉለታል። ለምሳሌ አንድ ታዳጊ ልማት ላይ የገባ አንድ የግል ባለሀብት ታዳጊውን አሰልጥኖ ካበቃ በኋላ ምንድነው የሚያገኘው? መሸጥ አለበት ማለት ነው። ወይ ደግሞ ቅብብሎች ሲያደርገው ለሱ የሚከፈለው ነገር ይኖራል ማለት ነው። አንዱ ይሄ ነው። ሁለተኛ ነገር ውድድር ደረጃውን በጠበቀ መንገድ ውድድር ሲያዘጋጅ ወይም ደግሞ ውድድርን ስንሸጥ ከዛ ውድድር የሚያገኘው ጌን አለ ማለት ነው። የተሻሻለ ፖሊሲ ስፖርታዊ ክለቦች እንደ ንግድ ድርጅት ተመዝግበው ባለአክሲዮኖችን እንዲቀበሉና ትርፋማ እንዲሆኑ የሚያስችል የህግ ማዕቀፍ እንዲዘጋጅም ያዘዛል። የአሰራር ባለሀብቱ በስፖርቱ ላይ ገንዘቡን ሲያፈስ ዋስትና እንዲኖረው ያደርጋል ተብሏል። ኢትዮጵያ በአትሌቲክስ ያላትን ዝና ወደ ሌሎች ስፖርቶችን በማስፋት ስፖርትን የዲፕሎማሲ መሳሪያ ለማድረግ ፖሊሲው ትልቅ ግብ አስቀምጧል። ለዲፕሎማሲ ግንኙነቶቻችን ስፖርት ያለው ጥቅም በጣም የጎላ በመሆኑ እንግዲህ አንድ ቲም ከምትልክ ለምሳሌ ታዋቂ አትሌቶቻችን በዚህ ጉዳይ ላይ ብናሳትፋቸው ለምሳሌ ለውድድር ለዓለም አቀፍ ውድድር ተሳትፎ የኛ ብሔራዊ ቡድን እዛ ላይ ሲሳተፍ የኢትዮጵያን አጠቃላይ ትጥቆችን ለብሶ በነገራችን ላይ በክሮስ ካንትሪ በቀደም በአሜሪካ ላይ የተደረጉ ጉዳዮችን ይሄንን ፕራክቲካል ኢምፕሊመንት ለማድረግ ጥረት አድርገናል። ከአዲስ አበባ ወጥተን ወደ ሱሉልታ ስናስገባ ተጨማሪ ስልጠናዎች ተሰጥተዋል። የአመጋገብ ስርዓታቸው መሆን አለበት። ሲመገቡ በጋራ በቲም ሲሄዱ እንዴት ነው መሄድ ያለባቸው? ሲወዳደሩ እንዴት ነው መደገፍ ያለባቸው? የኛን ብሔራዊ ቡድንን የሚያክል ትጥቅ ለብሶ ሲገቡ እንዴት በጋራ ዲሲፕሊን መሆን እንዳለበት የኢትዮጵያ ብሔራዊ ቡድን ነው የሚባለው። ስለዚህ ሀገርን ወክሎ ስለሚሄዱ በዚህ ደረጃ እይታቸው እንዲያድግ ለማድረግ ሰፊ የስልጠና ጉዳዮችን ሰጥተናል። ኢትዮጵያ አህጉራዊና ዓለም አቀፍ የስፖርት ውድድሮችን በማስተናገድ የቱሪዝም መዳረሻነቷ እንድታጠናክርና የውጭ ምንዛሬ ገቢዋ እንድታሳድግ ፖሊሲው አቅጣጫ ያስቀምጣል። ኢትዮጵያውያን ስፖርተኞች በዓለም መድረክ የሀገሪቱን መልካም ገጽታ እንዲገነቡና በዓለም አቀፍ ስፖርት ውሳኔ ሰጪ ተቋማት ውስጥ የኢትዮጵያ ተወካዮች እንዲበራከቱ ስልታዊ ድጋፍም ያደርጋል። አዲሱ የስፖርት ፖሊሲ በወረቀት ላይ የሰፈሩት እነዚህን ግቦች ወደ ተግባር ለመለወጥ የህግ ማዕቀፎችን ማሻሻልና አስፈጻሚ ተቋማትን ማብቃት ይጠይቃል። ከውጭ ለማንቸስተር ዩናይትድ 146 መርሃ ግብሮችን ያከናወነው ካሴሚሮ በአመቱ መጨረሻ ከክለቡ ጋር እንደሚለያይ ያረጋግጧል። ማንቸስተር ዩናይትድ የ33 ዓመቱን አማካኝ ለመተካት ከወዲሁ ወደ ገበያ እያማተረም ይገኛል። ለመሆኑ የካሴሚሮ ተተኪ ሆኖ ማንቸስተር ዩናይትድን ሊቀላቀል የሚችለው ተጫዋች ማን ሊሆን ይችላል በሚለው ባልደረባችን ዮሴፍ ሽምዬ ተጨማሪ ዘገባ አሰናድቷል። ቀረው የአማካይ ስፍራ ተጫዋች ካሴሚሮ በውድድር ዓመቱ መጨረሻ ከማንቸስተር ዩናይትድ ጋር እንደሚለያይ
እርግጥ ሆኗል። የ33 ዓመቱ ተጫዋች በ2002 ነበር ከሪያል ማድሪድ ቀይ ሰይጣኖቹን የተቀላቀለው። ለክለቡም 146 ጨዋታዎችን አድርጓል። በመጀመሪያ ዓመት ቆይታው በካራባ ዋንጫ ፍጻሜ ግብ አስቆጥሯል። ማንቸስተር ዩናይትድ በፕሪሚየር ሊጉ 3ኛ ደረጃን ይዞ እንዲያጠናቅቅም አስችሏል። በአንጻሩ በሁለተኛ ዓመቱ በክለቡ ባለድርሻ ሰር ጂም ራትክሊፍ አንዳንድ የማይመጥኑና ከሚገባቸው በላይ የሚከፈላቸው ተጫዋቾች አሉ ተብሎ እስከ መነቀፍ ደርሷል። የሆነ ሆኖ ማንቸስተር ዩናይትድ እጅግ አስቸጋሪ ጊዜ ውስጥ በነበረበት ጊዜ የመሃል ክፍሉን የመራው ካዚሜሮ አሁን ክለቡን የሚለቅበት ጊዜ ደርሷል። ማንቸስተር ዩናይትድን በሕይወት ዘመኔ ሁሉ አልረሳውም። ይህ ግን የስንብት መልእክት አይደለም። ገና ብዙ ትዝታን በጋራ መጻፍ የምንችልበት 4 ወራት ይቀሩናል። እስከ መጨረሻው ድረስም ለክለቡ ያለኝን ሁሉ መስጠት እፈልጋለሁ። ካዚሜሮ በዓመቱ መጨረሻ ከማንቸስተር ዩናይትድ ጋር እንደሚለያይ ያሳወቀበት የሰሞኑ መልእክቱ ነው። አሁን ትልቁ ጥያቄ ታዲያ ቀይ ሰይጣኖቹ በካዚሜሮ ምትክ የሚያስፈርሙት 6 ቁጥር ማን ሊሆን ይችላል የሚለው ሆኗል። እንደ ዘሰን ዘገባ ከሆነም ከወዲሁ ተተኪውን ለማፈላለግ ወደ ገበያ እያማተሩ የሚገኙት የማንቸስተር ዩናይትድ ኃላፊዎች 4 ተጫዋቾችን በአማራጭነት ይዟል። የመጀመሪያው የኖቲንግሃም ፎረስቱ ኤሌት አንደርሰን ነው። የ23 ዓመት ተጫዋች በ2024 ከኒውካስትል ወደ ኖቲንግሃም ከተዛወረ በኋላ የቡድኑ የመሃል ሜዳ መሪ ሆኗል። ባለፈው ዓመት ኖቲንግሃም በሊጉ 7ኛ ሆኖ እንዲጨርስም የኤሌት አንደርሰን ሚና ትልቅ ነበር። ፎሬስት በዚህ ዓመት ላለመውረድ እየተጫወተ ቢሆንም ተጫዋቹ ግን በግሉ ጥሩ ብቃቱን እያሳየ ነው። በየጨዋታው በአማካኝ ከ8 በላይ የ1 ለ1 ግንኙነቶችን ያሸንፋል። ከ57 በላይ ቅብሎችንም ያደርጋል። በመከላከሉም በማጥቃቱም የተዋጣለት አማካኝ የካዚሜሮ ተተኪ ሆኖ ኦልትራፎርድ ደርሳል ከተባሉት በቀዳሚነት ይጠቀሳል። ለማንቸስተር ዩናይትድ የመሃል ክፍል የታጨው ሌላኛው ተጫዋች ደግሞ የብራይተኑ ካርሎስ ባሌባ ነው። የተጫዋች ቀደም ብሎም ከማንቸስተር ዩናይትድ ጋር ስሙ በስፋት ሲያያዝ ነበር። በዚህ ውድድር ዓመት የተጫዋቹ የሜዳ ላይ እንቅስቃሴ ካለፈው ዓመት አንጻር እየወረደ ቢመስልም ቀይ ሰይጣኖቹ ግን አሁንም በጥብቅ ይፈልጉታል። ካሜሩናዊን አማካኝ በሚገባም እየተከታተሉት ይገኛሉ። ዩናይትድ በአማራጭነት እየተመለከተ የሚገኘው ሌላኛው ተጫዋችም የክሪስታል ፓላሱ አዳም ዋርተን ነው። የ21 ዓመቱ እንግሊዛዊ በተለይም በረዣዥም ኳሶቹ የሚፈጥራቸው የግብ ዕድሎች አይን እንዲጣልበት አድርጓል። በየጨዋታውም በአማካኝ ከ5 በላይ የ1 ለ1 ግንኙነቶችን ያሸንፋል። ከ3 በላይ ሸርተቴዎችንም ይወርዳል። እነዚህ ሁሉ ካልተሳኩለትም ዩናይትድ ካሲሜሮን በኤድዋርድ ካማቪንጋ የመተካት ሀሳብ አለው። ከሬንስ አካዳሚ የተገኘው ካማቪንጋ ባለፉት ዓመታት የሎስ ብላንኮቹ ቁልፍ ተጫዋች የነበረ ሲሆን አሁን ግን በቂ የመሰለፍ ዕድልን እያገኘ አይደለም። የ23 ዓመቱ አማካኝ በዚህ ውድድር ዓመት ባደረጋቸው 22 ጨዋታዎችም በአማካኝ 48 ደቂቃዎችን ብቻ ሜዳ ላይ ቆይቷል። በአንጻሩ 92 በመቶ ኳስ በትክክል የማቀበልና 66 በመቶ የ1 ለ1 ግንኙነቶችን የማሸነፍ ንጻር ያለው ቀይ ሰይጣኖቹ ይህንን ተጫዋች ወደ ኦልትራፎርድ ማስኮብለል ከቻሉም ለካሲሜሮ ሁነኛ ምትክ እንደሚሆን ይጠበቃል። ክቡራን ተመልካቾቻችን ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ መረጃዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ።